የኔ ትርትር መጣች። ይኸውልህ የማይሆን ነገር ቀባጥርና ጻነ ቂርቆስን አስቀይማለሁ። አንተ እኮ ወንድሜ ነህ። እንዴት አንተ ላይ የማይሆን ነገር አደርጋለሁ? ወንድሜ ይሻላል ይመጣል። ፈልጌ ሰሙን ያጣኋት አወይ አጋጣሚ እንደ ዛሬ ያየኋት የወደድኳት ልጅ አምናና ከቻምና የወደድኳት ልጅ አምናና ከቻም አየኋት ዘንድሮ ያቻትና አቢድ ጉሩሩ እኮ አለ ስንት የተደረገልኝ ልጅ ነኝ። አይ ሚኪ ምን እንደዚህ ሃፒ ባፒ ሆንኩ? እኔ ትርትር ልክ እልፍ ስትይ አየሁሽ። እልፍ ስትይ ላፊን ጋዝ ለዚህ አፍንጭ ነፍና ሳቅ እርግጠኛ ነኝ ትርትሬ ሙድ እርግጠኛ። ታዲያ ለምንድን ነው አንተ ጋር የደረሰው ላፊን ጋዝ አቡሻ ጋር የደረሰው? አቡሻ ጋር እኮ ከመድረሱ በፊት የጫማው ሽታ ያፍነዋል። ሚኪ ቃል አለ ይለካ የምን ቃል? ቃልች የአቡሻ የድሮ ቸካ። ምን አንተ ቆይ ምንድን ነው የምታወራው? አቡሽ ቃል የምትባል ፍቅረኛ እንደነበረች ካልነገርከኝ። አይ እኔ ትርትር ልጁ ዝም ብሎ ነው የሚቀደደው። ሚኪ ላበሽከክ እንደፈለገ ማይገባኝ ነው የሚመስል። አይ እኔ ትርትር አይ የልቤ ድራም አንቺ ማለት እኮ የኔ ትንፋሴ ነሽ። እጄ በቃ እንቆለጳጵሰህ አጨረስክ። እንግዲህ ምን ትሆን አይሻ የኔ ትርትር አይኑ ሲቀላ እንዴ? አንተ ለምንድን ነው ትናንትና የተቀደደ ካልሲን እሰፋበታለሁ ያልኩህን መርፌን ማትመልስልኝ? ምን አልኩ? አንተ ልጅ አዘባርቅ አስቀይማለሁ። ልጅ ቀዳዳውን መደፈንኩ ጽድቅ ጫማውን ባሰ አንተ ስራ ዱላ አንተ ሚኪ ያሪድ ምን ሆነ? ያሪድ ያለበት አይታወቅም እያለች እኮ ነው ቃል። የምር ነው? ይኸው እያየህ አይደለ እንዴ? ደግሞ እሺ ምንድን ነው የሚሻለው? በቃ ወይ ለቱቻ ወይ ለቤዛዬን ነገር መንገር አለብን። አዎ እንሂድ የኔ ትርትር አንቺ ባገቢበት ይሻላል እንዴ? አቡሽ እንዴት እዚህ ቁጭ ማለት ይችላል እንዴ? ምን ሆነ ነው? እርግጠኛ ነህ? አዎ ኧረ ምን አይነት ጣጣ ነው በእናቶች። አትምኪ መቼ ነው አሻንቲ ብቻው እዛ ደቅ ያሉ? ይሄን የሆነ ፋውል ሰርቶ ፍላት በልታ ነው የሚሆነው። ሮጣ ይሆናል ግን ቢያንስ ያሬድና ቃጀል አንድ ላይ ሆኑ። በቃ ደቅ እንበልና ማይካችን እንድጠን እና ዝጋት ኢንተርቪው ምናምን አንቺ ስዋጌቴ ሜሪ ባው አየ ወይ አኒ የህንደኛ አሽሙርን ተተም እንደው ከተናገር እስኪቶይ ሚኪ እስኪቶይ ዛሬ ተዋርክ። ይሄ ምላስ ያስጠቆረኝ ምን ተፈጥሮ ነው? ገደል ገባሁ። ምን አይነት ፎል ሰርተ ነው? ከያሬድ ጋር ቆመን ቀስቴና መኮንን እሱን አሲዞ ፋይት እንደሚያደርጉት ተበጠረኩ። አንተ ልጅ አማሃል እንዴ? እኔ እሺ መዳር ወድጄ ነው። ምላሴ እኮ ነው አንሸራተተኝ፣ አዳለጠኝ፣ ይዞኝ ገደል ገባ። እና አሁን ያሬድ የት ሄደ? ቀስቴ ጋር። አቡሻ ምን አለ ብቅ ቀስቴ አልሰማም ካለው ያሬድ ከጨርቄ ነው የሚጠፋው። የት ልሂድ? እሱ ምን አውቃለሁ ግን አይኑ እያየማ ለመኮንን አሳልፎ እጁን አይሰጥ። አረ በእናትህ የሌለ ፎል ነው የሰራው። እንደዛ ካደረገ የሌለ ከባድ ስታፍ ውስጥ ነው የምንገባው። ወይኔ ልጄ እንደዛ ለፍቻ አሳድጌ ለስደት ልዳርገው። ወይኔ እሺ እና ምን ተሻለ? ይሁንማ ጸዴ አሰባለሁ እኮ ምን አይነት ሀሳብ? ለምን ያሬድን ኪድናፕ አናደርገው? አንተ ይገና ነገር ያስብም እንዴ? እኔ አላስብም አልኩኝ። ቢመጣልኝ ምን ችግር አለ? ለእናንተም ጥሩ ነው፣ ለኔም ደስ ይለኛል። መኮንን የተባለ ጊንጥ ሰውዬ መቼ ነው ከህይወታችን የሚወጣው? ወይ ለእናንተ እቺ የተከፈተች ቲቪ መሰለች ልጅ ይዞብኝ የመጣ ነው። ወደ ጽንፍ ማነሽ? በቃ ልባችን ተጠባ። ማነሽ? ቶካቲቭ ነገር ናት እንዴ? ኧረ የሌለ መጪ እና ቆይ እኔማ እቺ ልጅ ሆልድ ነው ማረጋት። ኧረ ብራዘር ቢበራብሽ ነው የሚሻልሽ። ልጅቷ ከጀመረች አታባራም። እኔ እኮ አሻንቲ ነኝ አይደለም ለዚህች ቀብጣራ ሴትና እኔ ስንቱን ጀግና የዘርርኩ እንዳል ነው እንዴ? ያቅተኛል። አሁን ስሟን ግቡልኝ ዴሪ ወጫ አባቴ። አሁን ማስት ነው አባቴ። እንዴ ደሽ ቢዝነስ አረ ወይ እቺ ልጅ አመጣብኝ አንቺ ተባሸኝ ወይ አረ ምንድነው የምትከታተለኝ? እቺ ልጅ እኔ እኮ ማረፊያ መቀመጫ አጣው። አንቺ ለምንድነው የምትከታተለኝ? ማንን አንተ? ወይኔ ማንን ነው ትላለች አንተ? እቺ ምን ጭራሽ ታበጣለች? ሚኪ እንዲኮ ስታፈጥ እኮ ምንም ቺት ያላርገችብኝ ነው የምመስለው። ቺት? አዎ ቺት። ይቺ ናትና ጀሪየር አለመታወቅ ማንን ነው እንደያከለው? አንቺ ነው ሌላ ማን ሊሆን ይችላል እንዴ? ጭራሽ አንተ እቺ አሁንም ደግማ ታፈጥብኛለች። ይኸውልሽ እሺ ይሁን ከአንድ ጓደኛ ጋር እኮ ቢሆን ጥሩ ነው። ከሶስት ጓደኛ ጋር እኮ ነው ቺት ያደረገችብኝ እኮ። አንተ ወንዱ ነህ፣ አንተ ሰው ነህ። እኔ አንተን ጠብሼ ደግሞ ጭራሽ ቺት ያደረግብህ። አይ ዘመን አይ ሴት ወይኔ አንቺ እኮ ማለት እኮ ልጅነቴን ወዜን እኮ ነው ጠፋ አድርገሽ የጨረሽው። ሚኪ ይኸውልህ እዚህ ጋር መቅኔ በዚህ አልቀራት በዚህ አልቀላት እንዲሁ በስትሮ ስመጠኝ ገንዘቤን ስጨፈጭፍ ጨፍጫፋ እንዴ! ኧረ ጉድ! እንዴ ምንድን ነው የምታወሩት? ጄሪ ቆይ ምንድን ነው የተካሄደው? እኔ ምን አቅለታለሁ? ያየኸው ዝም ብሎ ሲተረተር ይሄ ቡሃቃ። አንቺ እኔ አሻንቲ ነው ቡሃቃ? አዎ አንተ ነህ ቡሃቃ። አሻለ መሳቃ። ወይኔ ሚኪ ወይኔ እናንተ ናችሁ የምታዋርዱኝ እንዴ! የዛኔ እኮ ላቅፋ ደግፋት ስትስምኝ ቡሃቃ ሳይሆን የኔ ምሳቃ ነበር እኮ የምትለኝ። የኔ ሞልቃቃ የኔ ቀበጥባጣ ነበር የምትኝ አንቺ ሞልቃቃ። አታፍሪም እንዴ? ቆይ ምንድነው ነገሩ? እኔ ምንም እየገባኝ አይደለም። አልገባኝም። እንደውም አንተ እኮ ነህ ዋናው ጠላቴ። እቺን ሰላቶ ባንዴ ይዘብኝ የምመጣው
እንዴ እኔ እኮ ሪሌሽን እንዳላችሁ አላውቅም ነበር። አንተ ለምን ሪሌሽን ነው የምታወራው? እኔ ትሰሙኛላችሁ? አንተም ቢሆን ስሙኝ። እኔ ከዚህ ልጅ ጋር ድጋሜ አልጋ ላይ ልብሴን አውላልቄ አልወጣም። ኧረ ተው በእናትህ። ውይ እኔ አልወጣም። ተው በእናትህ። ኧረ ተው አሻንቴ፣ ለኛ እሱ እንኳን ሲያምር ይቀራል። እኔ ጄሪ የዋዛ እንዳልመስልህ እሺ። እኔ እንደሆንኩኝ በቁንጅና የተነሳ ስንቱን ያደባደብኩ እንደሆንኩ አላወቅም። ጭራሽ ባንቺ የተደባደቡ ወንዶች አሉ። እሱንማ ልንገርህ። ሻሩክ ብትል ሰለማን ብትል አርቲክ ብትል አሻንቲ፣ ስንት ይቀረኛል? ሁሉንም ነው ያፋየትኩት። እኔ አሻንቲ ሰማችሁ አይደለ? ወይኔ ቤተሰቤን እኮ ነው የጨረሰችው ይቺ ልጅ። ድሮም እኮ ጠርጥሬያለሁ። ያ ቤት ውስጥ ያለው ጢስ አባሪ ያሷ ልጅ መሆኑን እኮ አውቄ ነበር። ወይኔ መጓረድ። እንግዲህ ምን ታደርገዋለህ? ወት ነው አንቺ ነሽ ውባ? ይቺ ዝርጥ አንግል የመሰለች ልጅ ምኗ ነው ውባ? አንቺ እኮ የትራስ ጋምፖል እኮ ነው የምትመስለው እናቱ። ኧረ እባክህ አንተም ብሎ ወንድ የሆንክ ሲባጓ አቋም ዝንጅብል እግር መሆኔን በምን አወቀች? አበል ለምን አወለ ጨዌ ልሻል ነው። ኧረ ጨዌ ፍሮማት ታካሽ ልማድ ብራዘር አንዴ ከጀመረ ውስዋስ ውስጥ ነው። ኧረ ልቤ ከዳኝ። እኔ ያተቀበል አልቀመጥም። ይኸውልህ የመህግ ተጠቀም ዳኒ ይቺ ልጅ እናት። እሺ አሁን የት እንደምትተዋወቁ ትነግሩኛላችሁ። ጄሪ ነው የምታውቂው? እኔ ካለ ዛሬቸው ማለት ነው። አንተኛውስ? እኔ ነው? ኧረ አይደለም እኔ ነው። እንዴ ወንድሜ ይኸውልህ ለአንተ የማይመጥን ነገር ነው። ብዙ ነገር ነው ያሳለፍነው። አንተ ሰው ያፈን ዝጋ። እኔ እኮ ግርም የሚገርም የምሩም ይመስለኛል። አንዳንዴ አላምነውም እኮ። አንተ በቃ ተረጋጋ። አንተ የምርህ ነው እንዴ? ያው ወንድሜ የምሬን ነው። ተሸኮረ እኮ ነው ማለት። ኧረ እንደሽ ነገር የሚመጣ ይምጣጥህና ሰውዬ እንኳን አይደለም አንተ እኔን ጄሪ ማንንም ሰው ተናግሮኝ አያውቅም። እሺ ሲጀመር እዚህ ምን ሰራለሁ? በሄድክ ገደል አረ ምርጥዬ ምን እሺ ነው ጨዋታ እኮ ለመፍጠር ብዬ ነው ያዛኩሽ። አንተ አይደብርም እንዴ ታረጋና ከመምጣት እንደዚህ የምትቀበል? አንቺ ደግሞ አፉ ተባልሽ አይደል? ከፈለግሽ ደግሞ የፈለግሽው ቅጭ። እርግጠኛ ነሽ? እሺ ያው እንግዲህ ሞዴል ታይቶ ትቀጣለህ። ምንድን ነው እንጂ እኔ ሌላ ነገር ግን እንዳትቀጭ። ሆ ምን ጉድ የሆነ ልጅ ነው ያፍራሉ እንጂ። እሺ ወይ አስቤበት ተቀጣለህ። የፈለግሽው ቅጭ። አንቺ ደስ ያለሽ ነው የፈለግሽው ብቻ እንዳትቆርጥኝ። እናንተ ቁጣችሁ አይለይ፣ ጸባችሁ አይለይ። ልክ እንደ ሀበሻ ዶሮ ንክሻ ብቻ ነው። ሌላ ሌላማ እኮ አለኝ ግን ጭዌው እየደራ ሲሄድ እጨምርበታለሁ። ጨማሪ ብቻ። ለማንኛውም ለምንድን ነው እቺ ልጅ ይዘብኝ የመጣው? ያው እኔማ ስለ ቦጋለ መኪና ቡሻ ልጠይቃቸው ነው የምሄደው ስላት እኔም እጠይቃቸዋለሁ ይላል። ቆይ እስካሁን ቦጋለ መልዕክት አላከ? ቤዛና ፎንቄ ለምን የሚመጡ ይመስላል? እንዴ እኮ ግልጽ እኮ ነው። ቹቻ ስለመኮንና ስለ ፋይቲንጉ ነገራት ለዛ ነው ይሆናል የሚመጡት። በጭራሽ አታረጉም። ለምን ነው የማታረገው? ምክንያቱም ፎንቄን በደንብ አስጠንቅቄያታለሁ። ቹቻን አንተ ነው የምታውቃት? እኔ ነኝ የማውቃት። እኔ ነኛ። በአካ አይደለም እኔ ነኝ የማውቃት። ምን አልክ አንተ? ደግሞ ምን ልትል ነው? እኔ ፍቅረኛዋ እያለሁ አንተ እሷ ምን ቤት ነው የምታውቃት? ኦኬ ለካ ፍቅረኛዋ ነህ። እኔ እኮ ቦዲጋርዷ ነው የምመስለው። አንተ ውሻ! ይኸውልህ ቀስቴ በትንሽ በትልቁ እንዲህ ዘራፍ የምትልብኝ ከሆነ አግሪመንትን ጠርቼ አስቀጠቅጣለሁ። ጥራው። የት አለ አግሪመንቱ? ና በለው ከፈለገ። እኔ እኮ ቀስቴ ነኝ ከመሬት ነው የምደባልቀው። አግሪመንትን? አዎ አግሪመንቱን። አይ ቀስቴ እርቃን አንጎል እኮ ነው ያለ። ምን ማለት ነው ደግሞ ይሄ? ጭንቅላት ብሩ ነው ብዙ ነገር ይቀበላል ማለት ነው እንጂ ክፋት አስቤ አይደለም። አንተ ልጅ አፍህን ዝጋ። ሰሞኑን ከመጠን በላይ እየተሳፈጥከኝ ነው። እፈርሻለሁ። እሺ አዎ ስርዓቴን ቢይዝ ነው የሚሻለኝ። አፍልቻለሁ። ይሻላል። አፍህን ዝጋ ደደብ። አዎ አንተ እንደንደር። በኋላ አግሪመንት ነው የምናገረው። ብታርፍ ነው የሚሻለው። ጥራው ከፈለገ አሁንም ደውለትና ጥራው። ዛሬ በእናትሽ እንደምንም ብለሽ የቀስሜን ሀሳብ አስቀይሪው። ቤዚ እኮ እኔ እኮ ሞክሬያለሁ። ስላልቻልኩ እኮ ነው ለአንቺ የነገርኩሽ። እንደዚህ አይነት ቁማርማ የእኛን ህይወት ይዞ እንዲቆም አልፈቅድለትም። ልክ ብለሻል። የተቻለንን አቅማችንን ሞክረን ሀሳቡ እንዲቀይር ማድረግ አለብን። አሁን ይፍጠኝ። ቀስቴ ያኔ ዳመጣቱ ምንም አልጣመኝም። ምን አባቱ እንዳያመጣ አይ ቲንክ ሂ ኒድ ሰም ኢንፎርሜሽን አባውት ዘ ፋይት። አንተ ውሻ! ደግሞ ምን አጠፋው? ምን አቦና ነው የምትሳደበው? ማን ይሰደበ? አሁን በእንግሊዘኛ ስትሰደኝ በጆሮዬ ሰምቻለሁ። እሺ እኔ አሁን አንተ ራስህ ሂ ኢዝ ካሚንግ ዛት ዞት ዲስ ቀሰይ ምን ለማድረግ የሞከርክ? አንተ ደግሞ ምን አቦው? አሁን የምጠይቅህ ጥያቄ ነው ትነግረኛለህ። ከመኮንን ጋር ለመደባደብ ተቀጥረሃል? ማን ነው የነገረህ? እሱ አይመለከትም። የጠየቁህን ብቻ መልስ። ተቀጥረሃል አልተቀጠርክም? አዎ ተቀጣጥሬያለሁ። አንተ ያማሃል እንዴ? ምንድን ነው ጓገጭ የምትለው? ቢኮዝ ዚስ ኢዝ ቬሪ ዳንጀረስ። አንተ ልጅ አፍህን ዝጋ ብያለሁ ዛሬ። ቀስቴ ያዳ በቃ አረጋጉትና ኳስ በመሬት ረጋ ብለን እናውራ። እንዴት ብዬ ነው የምረጋገው? ቃጀል እየቆመን ያለው እኮ የማይሆን ነገር እኮ ነው። ገባኝ፣ ግን ጓገጭ ስላልክ ምንም የሚመጣ ነገር የለም። How many times days come to me each other together ቀስቴ? yes አንተ ውሻ ተሰደብ ብያለሁ ዛሬ እገልሃለሁ። አንተ ደግሞ ምንድነው በትንሽ በትልቁ ዘራፍ የምትለው? የሚናገረውን እየሰማሽው አይደል? በእንግሊዘኛ እየሰደበኝ እኮ ነው። ወይስ አንቺ እንግሊዘኛ አታውቂው? ኧረ እሱ ምንም እኮ አላለህም እኮ። ወይ ቃሲም ሙድ ግቢለትና የታሰረው ይፈታለት። ቀስቴ እኔ ምንም እየቀለድኩ አይደል። ለፍቅሬ ስለ ብዙ መስዋዕትነት ከፍያለሁ። ስለዚህ አሁን እያሰብክ ያለውን ነገር ሙሉ ለሙሉ
ያ ካልሆነ ግን የራሴን ውሳኔ ወስናለሁ። ምንድን ነው የምትወስነው? እሱ አይመለከትም። ቃጀል ወዴት? ለነገሩ ታይ አው በህፃኑ ምን አይነት አዛ ነገር ነው? እጭ How many times this come to me? ውሻ አልሚ ለምንድን ነው እንደዚህ አጣፍሽ ጥራሽ? ልኬላ ነገሮች ከምናስባቸው በላይ በጣም የተወሳሰቡ ነው። ማለት ምን ተፈጥሮ ነው? መጀመሪያ ዋናው ትኩረታችን ተኩላው ላይ ነበር። አዎ ተኩላው ከደመረ ጋር እንደሚገናኝ አወቀን። ደመረ ደግሞ ጸጋን እየተከታተላት ነበር። አሁን ከቀናት በፊት ደግሞ ጸጋ ከአንድ ሰው ጋር ሆና ደመረን አስደበደበችው። እርግጠኛ ነሽ አልሚ? አዎ ይላ በጣም እርግጠኛ ነኝ። እንዴ ልኬላ ትናንት ደግሞ ምን ተፈጠረ መሰለክ? ደመረ ባልታወቀ ሰው በጩቤ ተወግቶ ሆስፒታል ገብቶ ነበር። የምርሽ ነው? እና ፖሊሶች ቃሉን ተቀበሉት? ዛሬ ፖሊሶች ቃሉን ሊቀበሉት ወደ ሆስፒታል ሲሄዱ ደመረ የለም። ማለት የት ገባ? እሱ ምንም የሚታወቅ ነገር የለም። ብቻ ተረኛ ዶክተሮችና ነርሶችን በቁጥጥር ስር አውለው ምርመራ እያደረገባቸው ነው። አልሚ ዛሬ ምን አይነት የተወሳሰበ ነገር ነው እየነገርሽኝ ያለሽው? ይላ እኔም በጣም ግራ ገብቶኛል። ቆይ ግን ጸጋ ማን ናት? አንድ የ11ኛ ክፍል ተማሪ። በቃ አዎ እኔ እስከማውቀው ድረስ በቃ ምን እንደሆነ አላውቅም። ብቻ እኔ ምንም እየተዋጠልኝ አይደለም። ልክ የሆነ ነገር ላይ ሲደርስ ነገሩ ላይ ዞሮ ዞሮ ወይ ጸጋ ወይ ደግሞ እዛ ግቢ ያሉት አንዳቸው ይኖሩበታል። እኔ በጣም ግራ እየገባኝ ነው። እና ከዚህ በመነሳት ተኩሎ ቅርባችን ነው ያለው ማለት እንችላለን? በጣም ከምናስበው በላይ ቅርባችን እንደሆነ ነው የሚሰማኝ። ማን ሊሆን ይችላል? እኔ እንጃ። ምናልባት በሆነ ሰው ማንነት ውስጥ የተደበቀ ሰው ሊሆን ይችላል። እንደዛ ከሆነ እሱ ማግኘት ቀላል ላይሆንልን ይችላል ማለት ነው። እሱ ማለት ግን ቀላል አይደለም። እሺ ታዲያ ምን እናድርግ? ይኸውልህ ኢላ አሁን ከምን ጊዜውም በላይ ጠንቃቃና ጠንካራ መሆን አለብን እና አላማ ላይ ማተኮር አለብን። እሺ አታስቢያለሁ። ጸጋን በደንብ ቅረባት። በተቻለ መጠን ነገሮችን ለማውጣት ሞክር። እሺ አታስቢያለሁ። በእርግጠኝነት የብዙ ጥያቄዎቻችን መፍቻ ጸጋ ጋር ሊገኝ ይችላል። በቃ ስለዚህ ጸጋን በደንብ እከታተላታለሁ። እሺ አሁን ሄድ ነው እንኳን ምናልባት ሰዎች አብረን ካሉ ችግሮች ሊገቡ ይችላሉ። ተጠንቀቅሽ። እሺ አልሚ ሰላም ነው። እንዴ ብቻ ምን ነው ነገሩ ነው? ቀስ የሚሮሮጥ እኔ ምን አውቃለሁ? ያው እንደተለመደው ኪሩ ቀስቲን የሆነ ነገር ብሎት ነው። ቹቹሻ ቤዛ እንዴ አላበስ ለምናችሁ ነው? አሬ ሰውዬ ካልገደልኩ እያለ ነው በጣም አሞኛል። ቀስቲ ምንድን ነው? ሆንቀኝ ሰው እያሳልፈች እቺ መጀመሪያ ተረጋጋና የሆንከውን ተናገር። እየተሳደበ ነው። እኔ አልሰደብኩት። እስቲ ሁለታችሁ ምራፉ በእናታችሁ። ቀስቲን አንተን ላናግረው ነው የመጣሁት። ምንድን ነው? ከመኮንን ጋር ያሬድን አሳልፈህ ለመስጠት ተስማምተሃል? አው ፋይቲንግ ይቻዛቱ ጌታራው መኮንን ካሸነፈ ነው ሰው ነው። አንተ ውሻ! ቀስቲ የጠየቀውን ብቻ መልስ። ሰውየው ይሄንን ስምምነት ሲያቀርብልኝ እምቢ ማለት አልቻልኩም። ታዲያ አንተ ስምምነት ውስጥ የምትገባው የእኛን ህይወት ቁማራ ሲዘህ ነው እንዴ? እኔ እናንተ ነፃ መውጣት ስለምፈልግ ብቻ ነው። ባይሳካልህስ? እንዴት ነው የማይሳካልኝ? አንተ ልጅ እባክህ ዝም ብለህ አገግም። ሰው የሚልን ነገር ስማ። ሰማኛለህ ቀስቴ? አሁኑ ነው የገባህበትን ነገር ታቆማለህ። ያ ካልሆነ ግን የኔ እናንተ ነገር ያበቃለታል። እሺ ማለት ሰሚኛለሽ? ቹቻ አንቺን ብትሆኚ ፍቅረኛሽ ነው አይደለ? ይሄንን ነገር እንዲያቆም የማታደርጊው ከሆነ አንቺንም እሱንም አላውቃችሁም። እሺ ቤዚ አይደነግን ቀስቴ። ቆይ ምን አድርግ ነው የምትይኝ? ፋይቲንግ ይቻዛቱ ጌታር የሚባለው ነገር አቁመው። አንተ ውሻ ችግር ምንድን ነው? ቹቹሻ ይሄ የሚሰማሽ ከሆነ ነገር ይሁን። እኔ ቤዚ ትመሸኘት አለብኝ። ወይኔ ቀስቴ ግን አይደለም ምን እንዳደረግ ምን እሺ ከኔ ጋር መጣላት ነው እንደሚፈልገው? ቆይ ምንድነው ችግር? ልጁን አሰሚው ምን ሌላ ምሯል እኮ በቃ እሱ ችግር የለም። እኛ ተሰብስበን ፊክስ እናደርገዋለን አልኩ አይደል? ወይ ፊክስ በቃ ቀስቴን አታውቂውም ማለት ነው። ከገጀራ ነገር ነው። በቃ ቢስ በስታይል ሸቤኝ እናስገባሻለን። አንቺ ሸቤ ማለት እስር ቤት? አዎ ምን እሺ ነው? አንቺ ያምሻል እንዴ? ምን እሺ ጭራሽ ብለሽ ወንጀል ታሰሪ ነው? አለመገጣጠም ይልሻል። ይሄ ነው በቃ። ምን እሺ ሸቤ ማለት እኮ ሸቤ የራሳችን ሸቤ ነው። ይኸውልሽ የሆነ ቤት ይፈለጋል፣ ቡላል ምናምን ይመጣልሻል፣ ታጫውቻለሽ። በቃ ዝም ጭጭ ነው ማለት ቤቱ ልታገት እና እሺ የተሻለ አማራጭ አለ? እሱማ የለኝም ግን የማይሆን ሀሳብ። በቃ እሺ ለማንኛውም ሆነ አሻንት እየጠብቁ ነው እንቁስ። እኔ መሄድ አልፈልግም። ምን ልታረግ ነው? በቃ ብቻዬን መሆን እፈልጋለሁ። አንቺ ቁሽ። ኧረ ያሬድ እርግጠኛ ነህ? አዎ። እሺ ለማንኛውም በቃ ከዚህ ሰፈር እንዳትወጣ። አስታይ ቤዛ ቆይ ለምን አትረጋጊም? ኪሮ እንዴት ነው የምረጋጋው? እየሰማሁ አይደል እንዴ? ቀስቴ እኮ ሊያደርግ ያሰበው ነገር በጣም ሪስክ አለው። ይገባኛል እኮ ግን አንቺ እንደዚህ ስለሆንሽ እኮ መፍትሄ አታመጪም። እሱማ አላመጣም። ግን እሺ ምን ላድርግ? ቅድም ያደረግሻት ነገር አይሳቱን አቀረም ቅድም ምን አልኩ? ቀርሴ የማታስቆሚ ከሆነ አንቺም እሱም አታቆኝ የሚያሻት ነገር ምን ላድርግ? ትንሽ እንኳን ኃላፊነት ከተሰማው ብዬ እኮ ነው። በእርግጠኝነት ቹቹሻ የሆነ ነገር ብላ ታሳምነዋለች። ተስፋ አደርጋለሁ። ግን ቤዚቲ ታውቂያለሽ፣ ቀስቴ እየፎከረ ያለው እኮ እኔን ተማምኖ ነው። እንዴት ማለት? ባለፈው መኮንን ጭንቅላቱን እየዘረርኩት እኔ ነኝ። በእርግጠኝነት አሁንም ቀስቴ የሚፎከረው እኔን ተማምኖ ነው። ወሬ ያለብህ ቤዚ ግን ግርም የሚለኝ አንድ ነገር አለ። ምንድን ነው? ቆይ እኔ ምን ቤት ነኝ እናንተ ቤቱ ሰተት እያልኩኝ ጥልቅ ምለው አልገባኝም። ቹቻ ሳይዳ ስጠፋ ጃፍ አለኳችሁ። ከዛ ደግሞ እዛ ጦርነት መሀል ሄጄ ያንን ሰውዬ ግንባሩን ብዬ ጣልኩት። አሁን ደግሞ ለሮኬትና ለሚሳኤል ጸብ ተዘጋጅ እየተባልኩ ነው። እውነታይ ግን እየበዛባችሁ ነው። እና ለውለታ ምን እንክፈልህ? አንቺ እንደሆንሽ ከእጅ ወተሻል። እስቲ አንድ ቆንጆ ፈልገሽ ዳሪኝ።
ምን ባል መሆን ትችላለህ? እችላለሁ። ነገርዬው እኮ አለኝ። አየህ ባል መሆን አትችልም ማለት ባል መሆን ትችላለህ ወይ? ስለ ያሰብከው ሌላ ነገር ነው። ይሄ ደግሞ ባልነት አይደለም። እሺ እናማ ባል መሆን ስትችል ሚስት ትፈልግላለህ። አንተ እሺ የፈጣሪ ያለ ያሬድ ግን እንዴት ነው ይቻልካት? ጽናቱን ይስጥ። ቤዚ ግድ የለም አትሂጂ፣ አብሮ መኖር ይሻለናል። እባክሽ አትሂጂ፣ አብሮ መኖር ይሻለናል። ያየን እስኪደነቅ እማመን እስኪያቅተን እንዲህም አይነት ፍቅር ይንከፍ አዋገባ ተዋደናል ስንለያይ ምን ይሉናል ምን ይሉናል ምን ይሉናል ተማምለን ተዋደናል ስንለያይ ምን ይሉናል ምን ይሉናል ምን ይሉናል ተለያዩ ሲባል ኧረ ሰው እባክሽ ወላጅ አምጣ ተባልኩ። መምህር ደሳለኝ ግን በጣም ተናደዋል አይደል? በጣም ታውቂያለሽ፣ ምገባበት ነበር የጠፋኝ። እኔ ግን የሚያባረው አይመስለኝም። በከባድ ማስጠንቀቂያ ግባ የሚሉክ ነው የሚመስለኝ። እንደዛ ቢሆንልኝም አሪፍ ነበር ግን ይሆናል። በዛ ላይ አንተ ከሌለክ ማን ያዳብረኛል? ቲቸርሽም እያለማ በጣም አይደብርሽም? ጀመረክ ደግሞ ይነቆራክ። በቃ አታኩርፊ፣ ፈትቻለኝ። ደግሞ ያ ካሊብ ተብዬው ለቲቸርሽም የሆነ ነገር ስላለው አምኖት እንዳይርቅሽ። ድሮውንስ ቢሆን መች ቀርቦኝ ነው የሚርቀኝ? እኔ እንጂ በፍቅሩ የሚወዛወዘው። በስ ቆይ ግን ለምን አታፈነጂው? ምኑ? ያው ቲቸርሽም እንደምታፈቅሪው ነው። አንተ እንደዚህ አይነት ነገር እዚህ ታወራለህ እንዴ? በዛ ላይ ደግሞ ራሴ ላይ ነገር አልጠመጥም። እሺ ታዲያ ምን ተሻለሽ? አላውቅም። ሁሉም በጊዜ ይሆናል። ወይ በቃ እንደዛ ከሆነች ወደ ክላስ ግቢ። እኔ ደግሞ ጠንቀቅ በይ። እነዚህ ልጆች ምን ሊያደርጉሽ እንደሚችሉ ተጠንቀቅ። አንተም ተጠንቀቅ። ስማኝ ደግሞ ወላጅ አምጥተህ ቶሎ ተመለስ። እሺ በይ በቃ ቻው። እሺ ታዲያ ቀስቴ ምንም አልሰማሽም አለኝ ነው የምትይ? ቤዚቲ አሁንስ ይሄ ነገር ምርር ያለኝ ነገርኩህ ግን አይሰማኝም። በቃ አንቺ ለኔ ይሄንን ብቻ ነው የምትይ? ምንም አትሞክሪ እንዴ ቤዚቲ? እኔ ቆይ ምን ማድረግ እችላለሁ? አንቺ እኮ ለኔ አታዝልኝም እንዴ? እሱ በነገር ምንም እየሰማኝ አይደለም። አንቺ ደግሞ ይሄ ነገር ካላበቃ እኔና አንቺ ነገር ያበቃለታል ትይኛለሽ እንዴ? እኔ ሳላሳዝናችሁም እንዴ? ቹቻኔ እኮ እንደዚህ ያልኩሽ ቢጨንቀኝ እኮ ነው። እንደጨነቀሽ እኮ አውቃለሁ። ግን ደግሞ ቀስቴ ድንጋይ የሆነ ፍጥረት ነው። ምንም የሚባለውን ነገር አይሰማም። እሺ ምንድነው ማድረግ ያለብን? እኔ ግራ ገብቶኛል። ቹቻ እንዴ መፍተን አለብን። ካልሆነ እኮ ቀስቴ የማይሆን ችግር ውስጥ መልሶ ሊያስገባን ነው። አይደላችሁ እያየሽው ዝም ልትይ ነው እንዴ? ማንን ብዬ ዝም ብላለሁ? ቤዛ እንዴ ምን ነው ችግር? ያው የኛን ችግር ታውቂው የለ ያሬድ አይደል? አዎ ያሬድ። አሁን ደግሞ ምን ተፈጠረ? ቀስቴ የማይሆን ችግር እየፈጠረ ነው። እሱ ምን ሊሆን ነው የሚለው? ማኮነን ጭንቅላቱን ተጠቅሞ ቀስቴን ማኑ አስነካው። ግልጽ አድርጉልኝ። እኔ እናንተ እንፋለምና ካሸነፍከኝ ያሬድን እተውልሃለሁ፣ ካሸነፍኩ ደግሞ ያሬድን አሳልፈህ ትሰጠኛለህ አለው። እንዴ ታዲያ ይሄ ጥሩ ስምምነት አይደል እንዴ? አንቺ እኮ የመኮነን ፓወር ምንም አልገባሽም። 1 ለ6 ራሱ አይችሉትም። ምን ቀስቴን ሊያሸንፈው ይችላል ብላችሁ አስባችሁ? አዎ ምን ይታወቃል። ታዲያ ምን ተሻለ? እኔ ግን አንድ ሀሳብ አለኝ። ምንድነው እሱ? የሆነ መንገድ ፈልገን ያሬድን መደበቅ አለብን። የት? አላውቅም፣ ግን በቃ አንድ ቦታ። እንግዲህ ያሬድን እኛ እንውጣው። ችግሩ እኮ የአንድ ቦታ የት ነው የሚለው ነው። እሱን እኔ ልተባበራችሁ እችላለሁ። ምን? አዎ ያሬድና ቤዛ የሚስማሙ ከሆነ ለተወሰነ ጊዜ እኔ ማንም እንዳያገኘው ማድረግ እችላለሁ። ያሬድ የት? እሱን ለኔ ተውት። ብቻ እናንተ ፍቃዳችሁ ውስጥ አለም ላናግርሽ ፈልጌ ነበር። እኔ ደግሞ ማውራት አልፈልግም። ይገባኛል እኮ እንደተናደድሽ፣ ግን እባክሽ እንዳስረዳሽ እንኳን ፍቃጅልኝ። ሁሉንም ስለተረዳሁት አትልፊ። ምንም ታስረጂ ነገር የለም። በቃ የኔና አንቺ ጓደኝነት እዚህ ድረስ ነው? አዎ ነው። ትንሽ አታፍሪም? ራስሽን ጓደኛ ስታስመስይ። ቆይ አውቄ ያደረኩት ነገር ምን ኖሮ ነው? የሌባ አይነ ደረቅ መልሶ ልብ አድርቃሉ። እና ሳታውቂ ነው የወደድሽው? እኔ መች ወደድኩት አልኩ?
ግን ስለሱ የሚሰማኝ ስሜት ምን እንደሆነ ራሱ ገና አላወኩም። አዋቂው ነው ልንገርሽ፣ ስለሱ የሚሰማሽ ነገር ፍቅር ነው። እኔ እኮ ኤላን አልፈልገውም። የኔ እንዲሆን ራሱ ተመኝቼ አላውቅም። ልክ ነሽ። አንቺ አትፈልጊውም፣ ልብሽ ነው የፈለገው። እባክሽ አለም ተረጂኝ። ምኑን ልረዳሽ? እስኪ ንገሪኝ። አንቺን ለመጉዳት አስቤ እንዳልሆነ አውቀሽ ሳታውቂው አንዴ ጎርተሽኛል። ቆይ ምን አይነት ምስቅልቅል ውስጥ ነው የገባሁት? ጀሪዬ ደህና ማረሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ይኸውልሽማ ደንበኛ እንግዲህ ይዤልሽ መጥቻለሁ። ተተዋወጡ። አይጠፉ ሲባል አታውቃት። ጄሪ ይባላል። አንተስ? እሱ እንዲህ ያለው ነው። ምንድን ነው እሱ እንዳለው? ዋ ምን ትቀላብዳለኝ? ነገርካትም አይደለም እንዴ? ጀሪባ አይጠፉ ሲባል አላልኩሽ አይደል? ራሱ ለምን አይደግምልኝም? ደግሞ እንደገና ነው እንግዲህ አቦ ከተናገርክ ተናገር፣ ካልሆነ ደግሞ ወደዛ ብሉ። አይተንፍሱ አለሽ አይደለም እንዴ አንቺው? እና እንደዛ አትልም? ማን ደጓ አዴት ወንድማ ዲው ሚስቴ ይችላል እንዴ? አይደለም ውልፊት እስከስ ማለት አሁን ምን ነው የምታወሩት እናንተ? ማርክ ብቻ ለጠልፈኝ እንዳይሆን አልቀረብሽም። እንደው እሱንም በዋዛ ማለትማ ለጠለፋ በዛ በመስኩ ላይ በማሰሩ ውሃ ቀስታ ስትመጣ ነው እንጂ በያላይ ደግሞ ቀለም ሳትለቀለቅ ሽንሽኑን አርገው ስትመጣ ነው እንጂ እንዴ አንቺ ቀለም የተለቀለቀችውን መሰለሽ? አንተው ነግሬ ነበር እኮ የከተሜ ሴት ወይ እንደኔ ቆፍጣናና ጀግና ሲያገኙ ልባቸው ወከክ ይላል ብዬ ነግሬ ነበር እኮ። አዎ እኔም እኮ ነግሬያታለሁ። አህያ በጥፊ ጥሏል ብያታለሁ ብላት ነበር። እንደውም ነግሬያታለሁ። ደግሞ ሌላ ብላ በድንጋይ ብሎ በቄስ ብሎ ድፍት ባላት አረገው ብያታለሁ። ኋላስ እንደው ጠለፋ ስትል እንደው ልቤን ሰጥ አረገችው እኮ። ትዝታዬን አመጣው። በልማ ያችን የጠለፋ አባትሰና አበባው ዘናዴ አበባው ዘናዴ አበባው ዘናዴ አበባው ዘናዴ እምለውን ማለት ያስልኝማ አበባው ዘናዴ አበባው ዘናዴ ነፋስ አወዛውዞ የጣለሽ ወደኔ አበባው ዘናዴ አበባው ዘናዴ ነፋስ አወዛውዞ የጣለሽ ወደኔ የጣለሽ ወደኔ የጣለሽ ወደኔ ወይ እንደው አንቺ ትዝታዬን ቅስቀስ አረግሽው እንደው ጠለፋ በላይ ረገጣ ማክ ምን እየተካሄደ ነው? ጀሪዋ ማን ለየበኔ የውሸት ባላንጣላት አልሽኝ? እሱ ነው። እውነት አሪፍ ነው አይደል? እንደነገርኩሽ ነው አይደል? በጣም አሪፍ ነው እኮ። እኔ እኮ ካፌ ምላሴ ጠጉር ይነቀል አልኩሽ። ጅበራሱ ማለት ነው ፊት ለፊት አይታፈ ኋላስ ነግሬ ነበር እኮ አንተው ከተሜ ሴት ወይ እንደኔ ጀግና ወንድ ሲያዩ ልባቸው ደስ ነው የሚላቸው አልኩ። ይፈነድቃሉ። አዋል እውነታችሁ ነው ወይ? በስመ አብ በጣም ተወደዳለህ ወይ ጀግና። ኋላስ አንተው እንግዲህ ስሙ አንድ ነገር ልንገራችሁ። ወዳሌ በቃ እንዲያልኩ ነው መስላችሁ። ቁርጡን ስነግራችሁ ማለት ነው ይሄ ልጅ እኔ ላሰብኩት ስራ አይሆንም። አሃ እጁን ወዲያል የዘበርጋ ላይ እንዴት ነው የምትናገሪ አንቺ? እኔ ነው አይሆንም የምትይ? አሁን እንግዲህ አይሆንም አልኩ። አይሆንም ማርክ ይሄን ሰው ይወሰድልኝ በቃ ዋጋ ይወደ ዛይ ጋለርሽ ምን ይሆናል? እኔ ነው እንዴ አይሆንም የምትለኝ? በቃ ይተንፈ ለዛሬ አልተሳካም አልኩ። በቃ ኪድ በቃ መሰለ አይተንፍሶ ተው በቃ ተማረግ ያለሽ ሰው ነገር እንኳን ነው ተው እንጂ ጀሪዬ አይተንፍሱ ሰጥ ያደረገኝ ነው እንዳላወራ። ምን አይነት ጎጆች ናቸው? አቮካዶ ምን ራሱ ምን ሆኜ ማርክን እንደዚህ አይነት ነገር አምጣሉ ብዬ ላኩት። እግዚኦ አይተንፍሱ ልጅቷ ጸጥ ያደረጋት እንዳታወራ። ደህና ወሬ ያስለመድኳት ልጅ እግዚኦ እሷ ሌላው ሰው ምን እንዴት ማርከን ልኳል እንዴ ማን ነው እንደዚህ አይነት ነገር? ከፈለግሽ ደግሞ የፈለግሽም ቅጭ እርግጠኛ ነህ? እዚህ ምሽነማ አሽንት ይሆናል። ደማስ ኮንኪት ማግኘት ትችላለህ። በቃ እነ ሚኪ ሂጅ ልጠይቃቸው። ቢዚ አንዴ ላናግርሽ እንቻለን። ምንድን ነው የምትናገሪው? ስለ አንቺና ስለ ያለ
እንኳን ነው የምትነግሪው እኔ ቁጥር ነገርኝ እሺ ይሄ የጠበቅሽ ምንድን ነው እንደሚፈልግሽ በዚህ ግሎሽ ምናልሽ ነገር በምን አይነት መልኩ በቅጣት ናትሽ ለሷ አታስቢ ማለት ያለብሽም ብቻ በይ ይኸውልሽ በዚህ አሁን ላይ ያንቺና ያሪ ነገር በጣም ያስፈራኝ ምኑን ያስፈራሽ አስተውለሽ ከሆነ ችግራችሁ ከትንሽ ተነስቶ መጠኑ እየጨመረ ከቁጥጥራችሁ ውጪ ይሆናል እስቲ ግልጽ አድርጊው ምን መሰለሽ በዚህ የእናንተ ግንኙነት የጀመረው ከትንሽ እየእልህ ነው ያ እልህ ደግሞ ቀስ ቀስ እያለ በዙሪያቸው ያለን ሰዎች ግጭት ውስጥ እንገባ አደረገ እና አሁን ደግሞ ጉዳዩ ከፍ ብሎ ነገርየው አስተማሪዎቻችን ጆሮ ላይ መድረስ ጀምሯል እሱን ተይው ቤተሰቦቻችን እኮ በጣም መጨናነቅ ጀምሯል ከዛም አልፎ ደግሞ እርስ በርስ መጋጨትም ጀምሯል አይደል ኦብቪየስሊ እኔ እኮ አልነግርሽም እያልኩ ነው እንጂ ማሚ በጣም ጭንቅ ብሏታል በራሴ እጅ ልጄን አጣኋት እያለች በጣም እየተጸጸተች ነው ሄዱሽ ቆይ እኔ ምን ላድርግ እኔስ ያለሁበትን ሁኔታ ሞዶ ይመስላችሁ አውቃለሁ እኮ እኔ ይሄ ነገር ከዚህ ከባሰ ሌላ መስዋዕትነት ያስከፍልሻል ብዬ ስላሰብኩ ነው የምነግርሽ ምን አይነት መስዋዕትነት ምናልባት የህይወት ስሙ አምዱ መንፈስ ቅዱስ አንቺ ሄለን ምንድነው የምታማርጪው በዚህ ማርታ አይደለም ነው እንጂ ይሄ እሺ በትንሽ ነገር ላስረዳሽ የዛኔ የደበደቡት አይደል መኮንን ሽጉጥ ይዞ እንደመጣ ተነግሮናል አይደል እሺ እሱን ተይው ኪሩ ሽጉጥን ወደ ሰማይ ባያረገውና ሽጉጥን የተኮሰው የሆነ ሰው ጋር ቢሆን አስበሽው ሄሉ ልክ ሆነሽ አይሽ ቢዝ እኔ ለዚህ ነው እየፈራሁኝ ያለሁት አሁን ላይ ደግሞ ቀስቴና መኮንን ሊፋለሙ ነው ሲባል በጣም ጨነቀ ሆይ ይባባብሉት እንደው ግን ምን ይነጦስ ውስጥ ነው የገባ ነው እኔ የምታየኝ አንድ ነገር ምንድነው በቃ መምህራን ተሰብስበው አባትየውን ይለምናቸው ያው አስፈላጊም ከሆነ ደግሞ ሁለታችሁ እንደማትገናኙ ቃል ግቡላችሁ እኔም እኮ ይሄን ብዬ ባለፈው ቲቸር በቃሉን አናግሬያቸው ነበር ነገሩን ሁሉ በእኔ ጣዩ ችግር የለም ብለውኝ ነበር ግን ምንም ጠብ የሚል ነገር አጣው እኔ ቆንጆ ተጨነቀ እኔ ልረብሽ ፈልጌ አይደለም ስለጨነቀኝ ነው ሀሳብሽ እኮ ገብቶኛል ደግሞ እንደዛ ካልሆነ ሰብሰብ ብለን አቶ ዲዛይን ማለት እንችላለን ባይሆን ጥሩ ሰው አይዞሽ አንቺ አመረሽ እንዴ እናንተ ምንም ታካብዱ ትርክ ቁጥር ኮን ወስጡኝ አልኳችሁ ግን ትናንት እንዳለው ከሆነ ከዚህ ልጅ ጋር ሁለተኛ አንድ አልጋ ላይ መተኛት አልፈልግም ብሏል አቡሽ እኔ እንደዚህ አይነት ቀልድ አይመችኝም ስርዓታችሁን ብትይዙ ይሻላል ምን አይነት ይልልሽ እኔ ቆንጆ በቀዩም በጥቁር እኔ ምን ልጅ ግን ልጁን መቂ ነው ምጥጥ አርገ ከዛ አግቱ አልሽ አይደል ምጥጥ ቃጥኖ ብታየው እኮ ድሮም ሴቶች ስትባሉ ማለት ነው እስከ የሚፈልጉትን እስኪያገኙ እንደዚህ ስርስረን ይላሉ ሲያገኙ አይነን ላፈር አይ ሴቶች አቡሽ ምን አሰመጣልኝ ምን መጣልኝ ለምንድን ነው ግን በሴቶች የሚደርስብንን ጥቃት ለማቆም ማለት ነው ለምን ይሄ የወንዶች ጉዳይ ኮሚቴ አናቋቁም አቤት ጭንቅላት አቤት እውቀት አንተ እኮ አታስብ ዋው አቤት እውቀት ከዛም በኋላ አቦልቶና በረካ እያላችሁ ቁጭ ብላችሁ ቡና ልታንቀሩ ነው ጥጥት ነው አስባል እኔ በዚህ በኩል ምስር የለቅማለሁ አንተ በዛ በኩል ታልባ ምን ነው ነው ያስባል ከዛ አሻንቲ ደግሞ እዛ ጋር ገንፎ አንስታገነ ከዛ ጽድት ያለ ሐሚት የትም የሌለ ምድረ ገንፎም ወረኛ ሲያስጣሉ እሺ ሰጡኝ እኔ አልሰጥም አቡሽ ጠይ ይቅርታ ጄሪ አልሰጥም ከድራሩ ፊት አልሰጥም ወዶ አይስቋለ ወደን እኮ አይደለም እናዝጉኝ እናት እንደ ሸንኮራ መጣችሁ እድሜያችንን ከበላችሁ በኋላ ያለ ጧሪ ሊያስቀሩ ያለ እንትን ቀልጅ አንቺ እኔ አልሰጥም እናት ይቅር እሺ በጸባይ ለምናችሁ ስጡ አልሰጥም ታው ስጡኝ እኔ አልሰጥም አቡሽ እሺ አንተ ስጠኝ አልሰጥም ሚኪ ተወስጠኝ እኔ አልሰጥም እንደውም ስትፈልጉ ገደል ግቡ እሺ ሌላ የሚሰጠኝ ሰው አላጣም ሲያስጣሉ የተሻለ ካገኘሽ ምን ችግር አለ ተቀበል አንተ ግን ስጣ ኧረ እኔ ልሰጣት ነው በቃ አስጣጥራት ጂ ነይ ይሄን እድል አታገኝም አንኳር የሆነ እድል ነው ነይ መስጠት ነው ባሉን ገሩ ዜሮ ስጠኝ እና ተፈራታችሁ ያዙ እሺ እኔ ጄሪ አላወቃችሁኝም እንዴ ሲያስጣሉ ኧረ ነይ አቡሻ በቃ ልቧ ለምንድን ነው መስኮትተው በቃ ስጣት እንዴ ያንቺ እንቺንጋ እኔ ታስነኛለሽ ዜሮ ስጠኝ ቆጠባሽ ተጠቀሚ እሺ በሌላ ጊዜ እሺ በሌላ ሰው እንዳሰጭ ልታቂ ትጫለሽ ያቺ ግልጭ አግለበለበች እኮ ይሰጣጥሩ ነበር ሰብሊና ከቤት ጓደኛዬ ጋር አጣላኝ አሁን ደግሞ ምን ልታደርገኝ ነው ኧረ እኔ ምንም ላደርግ አልመጣሁም በፈጠረ በቃ ከህይወት ይወጣልኝ ባልወጣስ ምን ታመጫለሽ ቆሽ ምን ሆኜ ነው የምትለኝ ጓደኛም አይደለም አታውቀኝ አላውቅም ሚሰብልህ ቅለት ባንቺ ያምርም ማወቅ አይደለም ነፍስሽ ይጠፋት ወጅኛለሽ በቃ ተናገርክ በእኔ መፈቀር እንዳማረህ ይቀራል እሺ እኔ አልገባኝ ቆይ ለምንድን ነው እኔ ማፍቀሩ ያስፈራሽ ወይኔ ሰብለ ስንት ጊዜ ነው የምነግርህ እኔ አላፈቀርኩም እሺ በቃ ነሽ ልጋብዝሽ አንተ ግን ጤነኛ ነህ ከአንተ ጋር ምንም አይነት መቀራረብ አልፈልግም እሱ አርፈደሻል ከተቀራረብን እኮ ቆየን አሁን መግደርደሩን ጤና እኔ ግብዥን ተቀበይኝ ራስህን ጋብዘህ ከራስህ ጋር ጠጣው እሺ ግራጎኔ ምን ፈለክ አየሽ ግራጎኔ ምን ተናምሻል ማለት ነው እኔ ወድሻለሁ
አሻንቲ ቆይ እሺ ይሄ ልጅ አሁን የት ገባ ነው የሚባለው? አይድላችን አይመከራችን ቃጅልኝ አይድላችን ወይኔ እንደዛ ስንት መከራ ስንት መስዋዕት የከፈልበት ልጅ እንደዚህ ድምጹን አጥፍቶ ይጥፋ ወይ አንተ ታሾፋለህ እንዴ? እኔ እኮ የምሬን እኮ ነው ሲሪየስ ማወራ። በይ በእናትሽ አሻንቲ ማን ነው እየቀለደ ነው ያለሽ? ያማታል እንዴ? እኔም ራሱ ሲሪየስ እያወራሁ። ቆይ እሺ መኮንን ኪድናፕ አድርጎት ይሆን እንዴ? ኧረ አይመስለኝም። እንዴት? ምክንያቱም እሱና ሚኪ ካስኩዬ ቤት ሁላቸውን ዘጭ ብለው እንደተለያዩ ሰምቻለሁ። ታዲያ እሺ በእናትህ ቆይ የት ገባ ይባላል? አሁን ወይ አንዷ ይሄኔ ጠልፏለች። አንተ ልጅ ግን ደሜን አታፍላ፣ በኋላ አስቀይማለሁ። እሺ ኧረ አንቺ ደም ከሚፈላማ እኔ ልፍታ። ቆይ እሺ አሁን እኮ ቢጨንቀኝ ነው የት ገባ ይባላል። ወይኔ ልጄ ወይኔ በህፃኑ አሻንቲ ይሄ ነገር ግን የምር ከሆነ በጣም ነው እሺ የሚደብረኝ። እሺ ምን ብናደርግ ይሻላል? እኔ እንጃ። እሺ በእናትህ ምን እናድርግ? አንቺ ልጅ ግን ይኸውልሽ ተበላሽተሻል። ምን እሺ ነው የገደል ማሚቱ ሙድ የምታራምጪው? ምን ይሻላል ስልሽ እኔ እንጃ ብለሽ የምትጨምሪው ምን ለየት ለማለት ነው? አንተ ልጅ ግን ዛሬ አስቀይማለሁ። አሻንቲ ምንድነው በጣም ዛቻ በዛሽ። ይኸውልሽ ዛቻ እኮ ሸቤ እንደሚያስወርድ ታውቂያለሽ አይደል? እዛ ሰፈር ያ ካቸው የሚባለው እኮ በዛቻ ነው ሸቤ ወረደ። አንተ ጅለጥ እንደው ሻው ምን ይሻላል? ኧረ ቱም ከና ሆሜሪ ባይ ታው ወንድሜ አቤት በለኝ። እንዴ ስማ ለናቡሻ እናጮላቸው እንዴ? ምን ልንላቸው ነው? እኔ እንጃ ብቻ የሆነ የሚባትቱት ነገር ካለ ወይዬ ይበሉ። አለበለዚያ ግን ደባሪ ሙት ነው በቃ። እሱ ጸዴ ሐሳብ ነው ግን ደግሞ ክላስ ከሆኑስ? እባክህ ለማንኛውም እድላችንን ሞክር። ካልሆነ ወይ ቴክስት ምናምን አደርግላችኋለሁ። ይኸውልሽ አሁንማ የክላስ ሰዓት ነው ወይ ካልሆነ እረፍት ሲወጡ እንደምንላቸው። ወይኔ አሪድ ያ ወሬ ነው ይዛት ለዚያም ደግሞ ቦርሳ ነው እባክህ ቅድም ካለ ሚቲንግ ሸገሽ እንዴ ወይ ለምን እንደዚህ ነገር ግቢ ውስጥ አደረገ? ወቅቱ በጣም ስሜታዊ ነኝ ነበር። ቢሆንም ግቢ ውስጥ ያለውን ነገር እያወቅህ እንደዚህ ማድረግ አልነበረብህም ነበር። በቃ አንድ ነገር ላስቸግር ነበር። ምንድነው? መሲ በጣም ምስኪን ልጅ ነች። ነገሮችን ፊት ለፊት ነው የምትጋፈጠው። ስለዚህ እነ ጆኒ እንዳያጠቋት በጣም ሰግቻለሁ። ከቻልክ አንተ ተከታተላት። አያሳስብም። በቃ በተቻለኝ አቅም እኔ ካደጋ ልጠብቃት እሞክራለሁ። አመሰግናለሁ። አረ ኖርማል ነው። ቆይ ግን ወላጅ አምጣ ነው የተባልከው ወይስ ሰስፔንድ አድርገው ነው? ወላጅ አምጣ። እንደዛ ከሆነ ቀላል ነው። በቃ ታስብ። የመሲ ነገር ነው ያሉሽ። አደራሽ ማ አይ በእምሽ ሉክ አቁሽ አይ ሉክ ናታን ካም። ኧረ በእናትህ ናታን ጎ ነው። አንተ ናታን ጎ ነው ይላል እንዴ? ናታን ካም ነው። ኧረ በፈለግከው እና እዚህ ናታን ጎ ነው። በፈለክ ነው በፈለግከው። እሺ በሁለት ኩርኩም ነው። መዋሸት አይቻልም። መሸምጠጥም አይቻልም። ችግር የለም። አዋዩ ናታን What happened? Your face is black and white. like Tom and Jerry ድራማ። በቃ ሰከሳችሁ ማለት ነው። አሁን በእናትህ እሱን ተውና አንድ ጥያቄ ልጠይቅህ። መዋሸት ግን አይቻልም። ጭራሽ አይቻልም። መዋሸት አይቻልም። ጭራሽ ነው የማይቻለው። ምንድነው? እንትን ልክ አንተ ከዛ በኩል ስትመጣ ማለት ነው እኔ አየሁክና ናታን ካም አልኩኝ። ይሄ ደነዝ ልጅ ደግሞ ልክ ስትመጣየና ናታን ጓለ። የትኛው ነው ትክክል? ናታን ካም ነው። በለው በቃ የመጨረሻሽ ነው። ፈራሽ? ና ዝቅ በል ዝቅ በል። ምንድን ምን ቅቤ ልቀባኝ ነው? አይደለም በቃ ዝቅ በል። ፈልጌው ነው ችግር። እኔ ግን ከቀስቲ ጋር ስትውል የቀስቲ ባህሪ በቃ ተጋባባ ማለት ሂድ በእናትህ። እኔ ጎያ ያልኩት ናታን ቦርሳ ይዞ ወደ ቤሌ ስለሆነ ነው። ናታን ነው እንዴ? አዎ ልክ ነው። አይ እኔ አቡሻ የዋዛ እንዳልመስልሽ። እኔ የምልሽ ግን ጀለስ የሌለ ጋቢናሽን ጥለሽዋል። ምን ተፈጥሮ ነው? እባክህ ተጨሪ ወላጅ አምጣ ተብዬ። ምን አይነት ፎር ሰርተህ? ይሄ ካሊብ ተብዬ ሲያፈላ አቀናበርኩት። አይ ማማ ኢትዮጵያ ልጆች ሁሉ አቀናባሪ ሆነው ቀሩ እኮ። እኔ የምልህ ወንድሜ ጊልዶ ምን ሰርቶ ይብላ፣ ካሙዙ ምን ሰርቶ ይብላ። ለምንድን ነው በሰው እንጀራ ጥልቅ የምትሉት? ምንድን ነው የምታፈለው? አገሪቷ በሙሉ እኮ አቀናባሪ ሆነች። ያም ይመጣል አቀናብራቸዋለሁ፣ ይሄ መጣ አቀናባሪ ነኝ ይለኛል። እሺ ምንድን ነው አቡሽ የሚሻለው? እኔ የምልሽ ግን ብራዘር ማን ነው ማሲንቆ፣ ማን ነው ጊታር፣ ማን ነው ክራሩ? ንገረኝ። ኧረ ሚኪ በእናትህ አታዝግኝ። ኧረ ተፋተኝ በእናትህ። ቆይ አንተ ምንድን ነው የምታካብደው? ወላጅ ይዘህ ትመጣለህ፣ ይፈርማሉ፣ ወጣ ታደርጋለህ። ምንድን ነው ለዚህ ደግሞ ታካብ? ችግሩ እኮ እሱ ምንሽ ማን ነው ወላጅ የሚሆነው? ወላጆች ናቸው። እባክህ ሚኪ ታሪኩ ብዙ። ለማንኛውም ምን ይፍጠስ ሰዎች ይመቻቸዋል። አቡሻይ ልጅ ግን ምን የተሸጠረኝ ወላጅን ፈልግ ብራዚል ልትለኝ እንዴ? ኧረ ብራዚል ሳይሆን ሌላ ሰው ምን ፈልግለት? ስለ ፋሞቹ ምናምን ሲያወራ በጣም የሌለ ደብሮታል። ስለዚህ ችግር አለ ማለት ነው። በቃ ረንጠው ናታን ዋይት ፎረስት። ኧረ ዋይት ፎረስት ነው የሚባለው። አንድ የለም ብላክ ፎረስት ያስታ ምንድን ነው ነገር አለ? ወልሽ ደስ አላችሁ? ምን ሆነ ደስ የሚለው? ሴራችሁ ሰራ። ከዚህ በላይ ምን ደስ የሚያሰኛችሁ ነገር አለ? የምታወሪው ነገር ምንም እየገባኝ አይደለም። ይኸውልሽ ናታን ከዚህ ግቢ ተባረው እናንተ የምትኖሩ እንዳይመስላችሁ። እሺ ናታን ተባረረ ማለት ማን ያስባረረው? በቃ ሙዲያሽ። ኧረ ሙድ እያስኩ አይደለም። እውነት እኔ ምንም የማውቀው ነገር የለም። ለማንኛውም ለዛ ጆኒ ተብዬ ንገሪው ናታን ከዚህ ግቢ ተባረው እናንተ አትኖሯት። እንዴት አድርጌ እንደምበቀላችሁ አሳያችኋለሁ። እሺ ጃማታል። ናታን ተባረረ። አንቺ ልጅ ግን በጣም እየጠፋሽ መሆኑን ታውቁሻል? እኔ አዎ አንቺ ምን ፈልገኝ ነው ተፈሽ ነው? ለምሳሌ ትናንትና ቀን ሙሉ እንዲሁ ግቢ ውስጥ ፈልገሽ ነበር፣ ግን አንድ ቦታ አላገኘሽም። አዎ ትናንትና አልመጣሁም ነበር። ምን ነው በደህና? አዎ በደህና።
እኔ ደግሞ ሰው ታሞብሽ ሆስፒታል የገባሽ መስሎኝ። ምን ነው ደነገጥሽ እንዴ? ኧረ እኔ ስቀልድ ነው እባክሽ። አይ ስለ ሆስፒታል እያወራክ እንዴት አልደነግጥም? ለነገሩ ልክ ነሽ፣ ያስደነግጣል። እኔ ራሱ ምን ሶን እንደዚህ አይነት ሀሳብ እንደመጣልኝ አላውቅም። ኦኬ ለነገሩ ትናንትና ከክላስ መልስ የሆነች አክስቴ ልጅ ታማ ተብላ ሆስፒታል ስለነበርኩ ይሆናል። ምን ሆነ? ምንድን ያሉኝ የኩላሊት ኢንፌክሽን ነው እንደዛ ነገር ነው። ብቻ ብታየው ነበርኩበት ሆስፒታል። ምን ቢፈጠር ጥሩ ነው? ምን ተፈጠረ? አንድ የሆነ በፖሊስ ይፈልጋል ምናምን የሚባል ሰውዬ ወጪ ቤት ወቅቱ እዛ ተኝቶ ነበር። ምን? ከዛ ከተኛበት ክፍል ማን ያወጣው እንዴት ይውጣ ባይታወቅም ፖሊሶቹ ሲገቡ የለም። ከዛ እንዳለ ሆስፒታሉ ቆጥ የሆነ ነው የምልሽ። የምርህን ነው? የለም። አዎ የምሬን ነው። እሺ ቆይ ሰውየው ምን አይነት ሰው ነው? እኔ እንዴት አየዋለሁ? ብቻ ግን የፖሊሶቹ ግርግር ነበር የገረመኝ። አንደኛው ፖሊስ ከአንደኛው ፖሊስ የሰውየውን የኮድ ስም እየጠሩ ብቻ ሲፈልጉት ነው የነበረው። የኮድ ስም? አዎ አብዛኛውን ጊዜ እኮ ፖሊሶች ወንጀለኞችን በኮድ ስማቸው ነው የሚጠሯቸው። ይሄንን እንዴት እንደሆነ ባላቅም ደመረ ብለው ስሙን አውጥተውለት እንዲሁ ደመረ ጠፋ እያሉ ነበር። ደመረ? አዎ ደመረ። ምን ነው? አይ ምንም። ኤላ ትንሽ አመም ስላደረገኝ ወደ መጸዳጃ ቤት ልሂድ በቃ። እንደዛ ከሆነ ልሸኝሽ አስከዛለስ? አይ አያስፈልግም፣ አመሰግናለሁ። ጸጋ አሁን በደንብ አገኘሽ። ከደመረ ጋር ጠንከር ያለ ግንኙነት አለሽ ማለት ነው። ኦኬ ይሄንን ነገር ሪፖርት ማድረግ ሳይኖርብኝ አይቀርም። የኔ ትርትር መጣች። ይኸውልህ ሚኪ የማየው ነገር ቀባጥርና ጻነ ቂርቆስን አስቀይማለሁ። በእውነት አንተ እኮ ወንድሜ ነህ። እንዴት አንተ ላይ የማየው ነገር አደርጋለሁ? ወንድሜ ይሻላል። ፈልጌ ሰሙን ያጣኋት አወይ አጋጣሚ እንደ ዛሬ ያየኋት የወደድኳት ልጅ አምናና ከቻምና የወደድኳት ልጅ አምናና ከቻም አየኋት ዘንድሮ ያቻትና አቤት ድምፅ ጉሩሩ እኮ አለ ስጠት የተደረገልኝ ልጅ ነኝ። አይ ሚኪ ምን ነው እንደዚህ ሃፒ ባፒ ሆንከው? እኔ ትርትር ልክ እልፍ ስትይ አየሁሽ። እልፍ ስትይ ላፊን ጋዝ ለዚህ አፍንጬ ነፍና ሳቅ እርግጠኛ ነኝ ትርትሬ ሙድ እርግጠኛ። ታዲያ ለምንድን ነው አንተ ጋር የደረሰው ለፊን ጋዝ አቡሻ ጋር የደረሰው? አቡሻ ጋር እኮ ከመድረሱ በፊት የጫማው ሽታ ያፍነዋል። ሚኪ ቃል አለ ይለካ። የምን ቃል? ቃል ቃልች የአቡሻ የድሮ ቸካ። ምን? አንተ ቆይ ምንድን ነው የምታወራው? አቡሽ ቃል የምትባል ፍቅረኛ እንደነበረች ካልነገርከኝ። አይ እኔ ትርትር ልጁ ዝም ብሎ ነው የሚቀደደው። ሚኪ ላበሽከክ እንደፈለገ የማይገባኝ ነው የሚመስል። አይ የኔ ትርትር፣ አይ የልቤ ድራም፣ አንቺ ማለት እኮ የኔ ትንፋሴ ነሽ። እጄ በቃ እንቆለጳጵሰህ አጨረስክ። እንግዲህ ምን ትሆን? አይሻ የኔ ትርትር አይኑ ሲቀላ እንዴ አንተ ለምንድን ነው ትናንትና የተቀደደ ካልሲን እሰፋበታለሁ ያልከውን መርፌን የማትመልስልኝ? ምን አልኩ? አንተ ልጅ አዘባርቅ አስቀይምሃለሁ። ልጅ ቀዳደው መደፈም ጽድቅ ጫሙን ባሰ አንተ ስራ ዱላ አንተ ሚኪ ያሪድ ምን ሆነ? ያሪድ ያለበት አይታወቅም እያለች እኮ ነው ቃል። የምርህን ነው? ይኸው እያየህ አይደለ እንዴ? ደግሞ እሺ ምንድን ነው የሚሻለው? በቃ ወይ ለቱቻ ወይ ለቤዛኔ ነገር መንገር አለብኝ። አዎ እንሂድ ነው የኔ ትርታ አንቺ ባገቢበት ይሻላል እንዴ? እሺ እንዴት እዚህ ቁጭ ማለት ይችላል? እርግጠኛ? አዎ ኧረ ምን አይነት ጣጣ ነው በእናታችሁ።